ኮንናት ታውቃለች እኔ እንዳልሰረኳት። ታዲያ ማን ነው እናንተን ሌባ እያለ አብራችሁ ነው የምትሰፉት እያለ ስማችሁን የሚያነሳው ያንቺን ያባትሽ ማለት ራሷ ወንድሟና ሳራ ሮማ ይኸው ይሄ የምታወራውን እየሄደች በየሽሻ ቤቱ በየምናምኑ አባቷና እሷ አብረው ነው የሚሰርቁት። እነሱ ነው የዘረፉት ምናምን እያለች ቮይስ የምትልከው ሁላ እሺ ቮይስዋን አንድ ይህንን ስታወራ እናንተን አሰሚኝ ፕሊዝ። ህዝቡ መስማት አለበት። ቆይ እሱን እስከምታመጣ ሌላ ደግሞ ልንገርሽ። እኔ አሁን አስጨርሽኝ፣ ወደ መጨረሻው እየመጣሁልሽ ነው። አሁን እዚህ መጣ ድራማ ምን ሜሴጅ እርግጠኛ መሆን አለብኝ። ዋን ሰከንድ የአባትሽ ቁጥር መጨረሻው 93 ነው ዲናዬ? እስቲ ቆይልኝ 93 መጨረሻው ነው ብቻ መጨረሻው። እኔም እሷ የተጻጻፈችው እሱ የተጻጻፈው ልላክልሽ ላኪልኝ ለአሌክስ ላኪለትና አሌክስ ወደ እኔ ፎርዋርድ ያድርገው ዋትሳፕ ስላለው አሌክስ ሀቡ። ከዛ እኔ እዚህ ጋር ለምን ሰርጀሪ ተሰራች ምናምን ሳይሆን እኔን መሀል ላይ ቁማራ ሲዛ በእኔ ስም ሄዳ ተሰርታ ነው የወጣችሁ ከዛ ሆስፒታል። ገባሽ? ተስማማችሁ። አሁን እኮ አክስቷ ጋር ደውዬ የምትፈራት አክስቷ ጋር ደውዬ እኔ ግራ ገባኝ። ሀቢባ ወዴት ልሂድ? ወይስ እንደውም አንቺ ጋር ልመጣ ነበር ሀቡዬ። ግን ይሄ ምን ተብሎ ሚዲያ ላይ ይወጣል? ሀቢባ ማለት እንደዚህ ወደ ሄዳ በእኔ ስም ምትፈራት አክስቷ ጋር ደውለሽ ምን አልሽ? አይ ልንገርሽ ሀቡ፣ አክስቷ ጋር ከመደወሌ በፊት መጀመሪያ ሊና ጋር ነው ሄድኩት። ሊና አልኳት፣ ቮይስ ነው የላኩላት። አልደወልኩላትም። ራሱ ስራ ቦታ እኮ እንገናኛለን፣ ግን ስራ ቦታ በቃ የስራ ቦታ ነው፣ ተከባብረን መስራት ነው ያለብን። ይሄ ውጭ የምናወራው ነገር ነው። ገባሽ ብዬ ቮይስ ላኩላት። እኔ አልኳት ምን እልክልሻለሁ የላኩላትን ቮይስ። ምን በድዬሽ ነው? ምን አርጌሽ ነው እንደዚህ የምታዋርጅኝ? የባሌ ቤት የልጄ የሚስቴ የእንጀራን ምንድን ነው የአማቼ ጓደኛ የሆኑት ዶክተሮች ጋር ሄደሽ ለምን የልጅ ለስራ አንቺ ልጆቹ እህቶች አሳዳጊ ነሽ። እኔም ቤተሰብ ምረዳ ሰው ነኝ። ሰው ሀገር ነው ያለነው። ተከባብረን በሰላም እንለያይ። እኔና አንቺ ለዶክተሩ አሁኑኑ ብሎኩን አንሽለትና እዳሽን ቀስ እያልሽም ቢሆን ክፈይው። እኔ ግን ምን በድዬሽ ነው ሴት ልጅ ይዘሽ እኔ ላይ እንደዚህ ቁማር የምትሰሪው? ለምን አትይኝም? አንዴ በወንድሜ አንዴ በእንደዚህ ለምንድን ነው እንደዚህ የምታሳፍሪኝ? ኧረ በፈጠረሽ አምላክ አሁን ረመዳን ነው። ዶክተሩን ደውለሽ ብሩን ማትከፊ ከሆነ ግን እኔ ሚዲያ ላይ ነው ማወጣሽ አልኳት። ሀይባ ቤት ሄጄ ነው ማዋርድሽ። ሀይባ ቤት ሀይባ ሰው ሚዲያ ላይ ወጥቼ ነው ማዋርድሽ። ለምንድን ነው አንቺ የሚጠይቅሽ ዶክተሩ? አንቺ ምን አገባሽ? አንቺ እናቷ አይደለሽ? እህቴ ናት ብዬ እኮ ነው ያስታወቅኩት። የእሱ ችግር ነው እኮ የእሱ ችግር ነው። እህቴ ነው ብዬ ላስታወቅኩት። ሁሉ መጥቶ በነፃ የሚያክም ከሆነ የዶክተሩ ጥፋት ነው። ይሄ ዶክተር እኮ ዶክተር ብቻ እኮ ሰብጀክቱን ቆየራሽ ኖ ፕሊስ ሚሚ ሚዩት ፕሊስ እባክሽን። እኔ ስጨርስ ሁላችሁም ማይክ እየከፈታችሁ አታውሩ። ምክንያቱም ከእንትን እያስወጣችሁኝ ነው ከመስመር። ስጨርስ ዝም ብዬ አዳምጣለሁ። ለተጠየቁት ጥያቄ ለተባልኩት ነገር ግን መልስ ልስጥ። አላወራሁም እኮ እኔ እስካሁን ከቅድም ጀምሮ እነሱ ናቸው አውርተው አይደል የተቀረው። ሀይባ ፕሊስ እየከፈቱ ማይክ ባንክ ሳራ ይኸውልሽ ከአውት ኦፍ ቶፒክ እኮ ስለሆነ ነው የኛው ሌላ ጉዳይ ነው። አውት ቶፒክ የሆነበትን ምክንያት ለምን መሰለሽ? ቮይስ ማስረጃ እያስፈራራችኝ ነው አላለችው። ማስፈራሪያ ይሄን ልታመጣልሽ ስለምትችል ቀድሜ ልንገርሽ ብዬ ነው ለአንቺም እልክልሻለሁ። ይሄን ብቻ ነው የላኩላት። ከዛ ውጭ እኔ የላኩላትም ቮይስ አላለችም ሳራ ያለችው በቴሌግራም የተለያየ ዩዘር ኔም የተለያየ ዩዘር ኔም ለምን ማረጋገጫ ስለሌለ እሱ ለዛ ማረጋገጫ ስለሌለን እኛ ብሌ ማረግ አላረግልሽም እኮ እኔ ሳራ ይኸውልሽ እኔ አንቺን የጠራሁበት ምክንያት ወንድምሽ ስላደረገው ነገር አንቺን አይመለከትሽም። አንቺን የጠራሁበት ምክንያት ግን አንቺ ሶሻል ሚዲያ ላይ የሴት ጥቃት ያመኛል እምትይ እርዳታ ላይ የምትሳተፊ በደግነት በመልካምነት የምናቀሽ ሰው ያ ከቨር ነው ወይ? እያስመሰልሽ ነው ወይ? ከኋላ እዚህ ጋር አይንሽ እያየ ወንድምሽ አንዲት ሴት ላይ እንደዚህ አይነት ጥቃት ሲያደርስ ዝም የምትይ ከሆነ ወንድምሽም ሚዲያ ላይ ወጥተሽ ማታዋርጁ ከሆነ ዛሬ ሲዋረድ ከሆነ የምትመጪው አንቺ አስመሳይ ነሽ። ቃሉ እንደዚህ ለመደብደባ ጉድ ልንገርሽ፣ ደግሞ በጣም የሚያስብ ጉድ ልንገርሽ። ጀርመን ያለው ወንድሜ ደውልልኝና ሊና እኮ ሌቦች አስቁመዋት ደብድበዋት ስልኳን ምናምን ተቀብለው መተዋት ሆስፒታል ገብታልሻለች ይለኛል። ደረሻ ለምን እንደዛ እንዳደረገች እኔም እኮ ሊናንም እኮ ሙሉ በሙሉ ትክክል ናት እኮ እያልኩ አይደለም። ስትደበደብ ለሌባን የደበደበኝ ማለት አልነበረባትም። ማዋረድ እሱን ማስያዝ ነበረባት። ምን አለች? በእህቶቼ ያስፈራራኛል። ዛሬ እህቶችሽ የሉም አሉ አይደል? ዛሬ ግን ሲያመልጥ ታደርጉ መጣች። ዛሬ ሲበዛባት መጀመሪያ አሁን በራቁ ቪዲዮ ሄደ እኮ ወጣ እኮ ሀገሩን ጥሎ እኮ ሄደ እኮ ምኑ ነው የበዛባት? ዛሬ
አንቺ ጋር የመጣችበትን መንገድ እኔ ልንገርሽ ሀቢባ፣ ዶክተሩ ላይ አርጋው የሰራችውን ስራ አልከፍልም ስላለች እኔ አሁን በስንት መከራ ነው እሷን ሳናግራት ብሎክ አረገችኝ። አባቷን ስጽፍለት አባቷን ብሎክ አረገኝ። መጨረሻ ላይ ማን ጋር ሄድኩኝ? አክስቷ ጋር ሄድኩኝ። አክስቷ እግዚአብሔር ይስጣት የእሷንም ምክር ሰምታ እኔንም ሰምታ ሁለታችሁ አትጣሉ ብላ ወይዘሮ ርብቃ ትባላለች። በጣም ሮማ ተከብራ የምትኖር ትልቅ ሴት፣ እሷንም በጣም ብዙ ነገር ያደረገችላት፣ በጣም ከአባቷ ከእናቷ በላይ ሁሉ ነገር የምትሆንላት የምትፈራት እሷን ብቻ ነው። እግዚአብሔር ይስጣት። እሷም አላሳፈረችኝም። እሷም እኮ አልካደችም እኮ ዶክተሩን ጽፋለት በየወሩ 500 ብር ልትከፍለው ዶክተሩ እንደውም ደውሎ እየተቆጣችን ቢሆን እከፍላለሁ ብላለች ብሎ ጻፈልኝ፣ ሜሴጅ ላከልኝ። ተስማማች እኮ ራሷ እኮ ከትናንት ወዲያ ገባሽ? አሁን እዚህ መታ አንቺ ጋራ እንደዚህ የሆነችበት ምክንያት ነው እኔ ግራ ይገባኝ። እዚህ እሱ እያለ ማስያዝ እየተቻለ አሁን እኔ ምንም ግራ ነው የገባኝ ይሄ ጉዳይ ሀቢባ። ሉና ይኸውልሽ ይሄ ድብደባ የደረሰው ከ7 ወር በፊት ነው። አሁን ሉና ፊትሽ ሰላም ነው አይደል? እንሰራው ቆንጅዬ ናት። ምንም ነገር አሁን ድና ነው። ይኸውልሽ በዛን ሰዓት እሱ ከሀገር እስኪወጣ የጠበቀችበት ምክንያት አደጋን አሁንም ከሀገር መውጣቱን የምታውቅ አይመስለኝም። ለምን እንዳይመጣብሽ ሴፍ ቦታ ነው ወይ ያለሽው ስላት ቤቴ ውስጥ ነው ያለሁትኝ ብላኛለች። ከሀገር እንደወጣ አሁን አንቺ ስትመጪ አንቺ ነሽ የነገርሽን እንጂ አናውቅም ነበር ከሀገር መውጣቱን። ሊና አታውቅም ከሀገር መውጣቱን። ታውቂ ነበር ሊና? ይኸውልሽ ከሀገር ከሮማ ወጥቷል። ሜሴጁን ይኸው ሀቢባ ከሮማ ወጥቶ ሄዷል። ያለበትን ሆቴል አውቃለሁ። እንደዛ ካለ በኋላ ሚላኖ ነው ያለው። ሀቡ ሚላኖ ድረስ ምናገረው ግን ሚላኖ ድረስ ሂጄ እኔ ልስን ሚላኖ ድረስ ሂጄ አላልኩም። ለባለፈው እኔ ራሴ ነው የማወራው። ፕሊስ አንዴ ላውራ። አንዴ አጭር ጥያቄ። ቆይ የኔ ጥያቄ ሊናዬ ከሀገር መውጣቱን ታውቂያለሽ? ከጣሊያን መውጣቱን እሷ የምትለው እንደዛ ነው። ለምን እኔ በቃ ብለን እንድንተወው አንተውም? ለምን እዚህ እንዳለና አልወጣም ማለት ነው። እየዋሻችሁ ሚላኖ ነው ያለው። ሚላኖ ድረስ እኔ ሂጄ የዛሬ ስንት ሳምንት ነው ሂጄ ሚላኖ ድረስ ሂጄ ሆቴል ያለበት ክላራ ፍላወር ላኪልኝ ፕሊስ። አንዴ ሚላኖ ሀበሻ ያለበት ሰፈር እዚህ አካባቢ ነው የሚውለው ተብሎ ሄድኩኝ። እዚሁ ሆቴል ነበር። ከአምስት ቀን በፊት ጠፋ። ባለ ታክሲ ነበረ የሚተባበረው ማለት ነው። ከኢትዮጵያ ሐዋላ ብር መሳብ እፈልጋለሁ ወደ 30,000 ዩሮ ምናምን ብሎ እንደውም ሌላኛው ልጅ ያልነገርኩሽ ሌላም ነገር አለ። ይሄን ልጨርስና ሌላ ከዛ ለታክሲው ከሐዋላ ልስብ ነው ከኢትዮጵያ እና ወደ 30,000 ዩሮ እፈልጋለሁ ምናምን ሲል ሌሎች ልጆች ይሄ ልጅ ሌባ ነው እንዳታስበላ ምናምን ሲሉ በቃ ለሆቴል ከፍዬ ጨረስኩኝ ብር ማለት ነው። ኖረበትና ጨረሰ። ከኛ ዘርፎ የሄደውን ጨረሰና መክፈያ አጣ። ሆቴል ውጣ ተባለ። ከዛ ልጁ በቃ እኔ ቤት ላሳድርህ ብሎ ይዞ ሲሄድ ባለ ታክሲው እሱ ቤት አደረና ጠዋት አንድ ላይ ሲወጡ አንድ ላይ ነው የገቡት፣ አንድ ላይ ነው የወጡት። ልጁ ተመልሶ ቤቱ ሲመለስ ላፕቶፑ የለም ምኑ የለም እንዳለ ተዘርፏል። ለምን ለፖሊስ አልጠቆሙም? ለፖሊስ የማጠቁበት ምክንያት በእህቶቿ ህይወት እያስፈራራት ነው። ምን አስረቃት? መጨረሻ ነው ጠቁማለች እኮ ፖሊስ ጠቁሜ ለፖሊሶቹ ቅድሚያ እኮ ሚላኖ አለ እየተባለ ነው ለምንድን ነው የማትይዙት ብዬ ደወልኩላቸው መጀመሪያ። ከዛ አሊዝ ሲሉ ጊዜ ሀበሻውም እሷም አብራ ተባባሪ ናት ሲል ጊዜ እንዴ ለምንድን ነው ፖሊሶቹ በደንብ አድርገው ይሄ ስነ ልቦና እንትን ሰጥተውኛል። አንድ ሰው በጣም እንደኛ ያለ ሲያስፈራራሽ ይሄን ያህል እንትን ሲልሽ አንቺ እንዳትፈሪ እኛ ከጎንሽ ነን። ጣሊያን ሙሉ ተፈላጊ ነው ባለበት ይያዝ የሚል ማለት ነው። ኤኒ ጣሊያን የሚል ከግድያ ቀጥሎ ነው ይሄ እንትኑ ማለት ነው። ምንድነው ወንጀሉ? ከዛ አሊዝ ሲሉ ጊዜ እስቲ በአካል ሊሄድና ፊት ለፊት ሂጄ ፖሊስ ደውዬ ላስይዘው ብዬ ነው ሄድኩት። ሲሄድ እዚህ ሆቴል ነበረ። ከ5 ቀን በፊት ጠፋ። እንደዚህ ላፕቶፕ ምናምን ሰርቆ ከሰዎች ሀቢባ ከፈራሽ
አሁን እኮ ባድርሳንች ስታወሪ እኮ ማንም አላቋረጠሽም። ፖሊስ ከጠቆምኩ በኋላ እኮ ነው ድፍረቱንም አግኝቼ መጥቼ ከአንቺ ጋር እያወራሁ ያለሁት እንጂ ጭራሽ እኮ ዝም ብዬ ነበር አይደል እንዴ? ፖሊሱ ቀጥታ ሚላኖ የሚሄድኩት ፊት ለፊት አለ የሚባሉበት ቦታ ልክ ሳይሆን ፖሊስ ደውላለሁ፣ ይደርሳል። የኔ ወረቀት ያለ እሱን ወረቀት ስሰጣቸው እዛ በተገኘበት ይታሰር ነው የሚለው። ለዛ ነው የሄድኩትኝ። ግን ሰርቆ ሚስቴ ብር ተዘርፋ ምንድነው ለሼር ስራ እንስራ ብለዋት ብር ተቀብለዋት አሁን እኔ ከኔ ባይሰረቅም ንብረቱ ሌብነቱን ካወቅኩኝ መጠቆማችን ትችያለሽ፣ መብትሽ ነው። ስለዚህ ሳራ አንቺ ከሰላም ምን አለሽ? ለምን ራስሽ ቀጥታ አልጠቆምሽም ነበር? ከሰላም ምን አለሽ? ይሄ ጥሩ ጥያቄ ነው። መጀመሪያ ቅድም በጣልቃ ስለገባው ይቅርታ። ያው እነሱም ምን እያወራው ጣልቃ እየገቡ ሁሉም የሚሙል ስለሚያወራ ነው። ይቅርታ ሀቡዬ። እኔ አንደኛ በጣም ተናድቻለሁ በወንድሜ በሰራው ስራ፣ እኔን እንደዚህ ማዋረዱ፣ እኔን እንደዚህ ችግር ውስጥ መክተቱ፣ እኔ የማውቃቸው ሰዎች ጋር እየሄደ ይሄ ማድረጉ በጣም ንዴት ውስጥ ነበርኩ እኔ። ሲቀጥል እኔ ለፖሊስ ምን ብዬ ነው የምጠቁመው? እንደዚህ የሚባል ሌባ አለ ሂድና ሰሩ። ለምን ባለ ጉዳይ ተሰረቅኩ የምትለው እሷ አይደለች? እኔ አሁንም ቢሆን እኮ አላምናቸውም እኮ ነው የምልሽ። ምክንያቱም እሷ ወንድሜ ሌባ ነው አይደለም ሳርዬ፣ እሱ እንዲያዝ የምትፈልጊ ከሆነ እሱ እንዲያዝ እኔ የማያሰብኩትማ ሀቡዬ እንዴት ነበር መሰለሽ? ሰላም እኔ ጋር ብትደውልልኝ እቃዋን ታጥፎች ወዲያውኑ አሁን ፖሊሶቹ ሂዱና ብላቸው እዛ እስከሚሄዱ ፖሊስ እንደሚመጣ ካየ ቢያመልጥስ? እኔ ሀሳቤ የነበረው ምንድን ነው ከፖሊስም ቀድመን እዛ ሆነን እኔና እሷ ሆነን ይዘነው ፖሊስ እንድንጠራ ነበር። ገባሻ? ሳያመልጥ ማለት ነው። እንዳያመልጥ ነው እኔ የምፈልገው። ገባሽ አይደለ? አሁን ፖሊስ ጋር ከደወልኩኝ ሊያመልጥ ይችላል፣ ላይያዝ ይችላል። አመለጠ ማለት ነው። ለፖሊስ አሁን እኔ ሚላኖ ደውዬ እንደዚህ የሚባል ሰውዬ እቃ ሰርቆ የከሌት የሚባል እቃ፣ እሷ ግን ባለ ጉዳይ ስለሆነች የጠፋባት እቃ የተሰረቀ ሰው ነው የሚደውለው እንጂ እኔ አሁን ዝም ብዬ ብደውል ሜቢ ሊሄዱ ይችላሉ፣ ላይሄዱም ይችላሉ። ገባሽ አይደለ? ሊዘናጉም ይችላሉ፣ ሊረሱትም ይችላሉ። ገባሻ? ሄደውም ሊያጡትም ይችላሉ። እኛ ግን ማን እንደሆነ እናውቃለን። የት እንዳለ አውቃለሁ። ሩም ነምበሩን አውቃለሁ። የያዘበትን ሆቴል አውቃለሁ። ሰላም እኔ ጋር ብትመጣ ኖሮ ገባሽ? ሰላም ብትመጣ ኖሮ እኔ ጋር እኔ እንደውም አብሬያት ሁሉ አሜሪካ ላለችው ጓደኛዋ ሰላም ከፈራች አልኳት። እኔ አብሬያት መኪና ስላለኝ አብሬያት እልክልሻለሁ ሀይባ ሜሴጁን አብሬያት ሁሉ ሄዳለሁ። ከፈለገች ሄደን እጅ ከፈንጅ እናት ይዘው ንብረቷንም ታስቱሰድ እዛው ሆነን ፖሊስ እንጠራለን። እተባበራታለሁ። ንገሪያት እንዳትፈራ፣ ግን ለነሱ እንዳትነግራቸው። ምክንያቱም ሊናን አላምናትማ እኔ ሀይባ ከአንድም 10-30 ጊዜ አስበልታኛለች። እየሄደች ለእሷ ምነግራትን በእህትነት እሱ አይጠቅምሽም እሱ ሌባ ነው ስላት እህትህ እንዲያለችኝ እያለች ነው የምታጣላኝ። አጣልታኝ ከወንድሜ ጋር እኮ እኔ ተቆራርጫለሁ በእሷ ምክንያት። ነግሬሻለሁ ቅድም ተለያይተናል። ሀያት ማለት ያንቺ ሌላኛው ስምሽ ነው? አዎ ሀውዬ፣ ሳሬ ዶክሜንት ስሜ ነው። ሀያት ትክክለኛ ስሜ ነው። ነግሬሻለሁ እኮ ከዚህ በፊት ኢትዮጵያ እያለሁ ልታስታውሺ ከሆነ ታውቂያለሽ። የላክሽልኝ መሴጅ ላይ ሰላም ታምራት የሊና አባት ነው። ሰላም ታምራት ደውልልኝ ቺማ ኮናዶ በጣሊያንኛ ነው መሰለኝ የጻፍሽው አይደል? ሚለው በጣሊያንኛ ነው መሰለኝ። ሰላም ታምራት ደውልልኝ ብለሽ ከዛ በኋላ ያለው ጣሊያን ነው። ምንድን ነው ሰላም ታምራት ደውልልኝ፣ የምትችል ከሆነ ደውልልኝ፣ ሲመች ደውልልኝ፣ ግራሴ አመሰግናለሁ ብዬ እንትን አልኩለት። አልደወለልኝም። ኢንስቴድ ኦፍ መደወል ይሄን ቴክስት ጻፈልኝ። አንብቢው ያለውን እኛ ድራማ አንፈልግም፣ ለድራማ ነው የመጣሽው፣ ያው እንደፈራሁት ማለት ነው። የዛኔ እኔ ምን ጠረጠርኩኝ? አንድ ደቂቃ አንደኛ ነገር ሊናን ስለማላምናት እነሱን ስለማላምናቸው ስለምፈራቸው ነው አለች አይደለ? የጻፈችው ግን የራሴው አባት ጋር ነው አይደለ? መስጠት ብትፈልግ ነበር ኖሮ ታምራትን እፈልጋታለሁ ያለበትን አውቃለሁ ምናምን ከምትል ያለበትን ቀጥታ ለምን ለሰላማት ትልኪላት? የሰላም ሰላም ቁጥሯ የለኝም። በምንድን ነው ምልክላት? ሰላምን ጓደኛዋ አሜሪካ አለች እያልሽ አይደለ? ለአሜሪካ ጓደኛዋማ ነገርኳት። አንቺ ሮማ ውስጥ ተባብሬያቸዋለሁ ለማለት ተባብሬያቸዋለሁ እንደዚህ አድርጌያለሁ ለማለት ብለሽ ነው። ለምን ብዬ ምን ድራማ አስፈለገኝ? እኔ የምን ድራማ? አሁን እኔ ለአንቺ ጥያቄ አለኝ። መሴጁን እሺ ላንብበው አንዴ ፕሊዝ።
ሰላም ሀያት ስልኩን ያላነሳሁልሽ አልተመቸኝም ነበር። ለማንኛውም አንደኛ ሰላም አንቺን ልታምንሽ አልቻለችም፣ ወንድምሽ ሰው መስሎ ስለሰረቃት። ሁለተኛ እሷ እህቱ መርዳት ከፈለገች ሰው ጋር እየደወለች ስልኬን ከምትጠይቅ ደውይልኝ ከማለት አድራሻውን በቀጥታ መስጠት ትችላለች። ለምጠይቃቸው ሰዎች ብዙ ድራማ እና ወሬ አልፈልግም ብላለች። ሶስተኛ የትም ሆነ የት መገኘቱ አይቀርም፣ ንብረቷን እንዲመልስላት ነው የምንፈልገው። በህግም ሆነ በኖርማል መቼም ቢሆን ፍለጋዋን አታቆምም። አራተኛ እኔም ለወንድምሽ እንደ አባት ነበር የሆንኩት። ቢሆን ትልቅ አባትሽ እሆናለሁ። የሌባ ተባባሪ ሊሆን እንደማልችል ልቦናሽ ያውቀዋል። እሺ ሳራ ለእንትና አባቷ ጋር የጻፍኩት በቃ በመጨረሻ በቃ በጣም እልህ ስለያዘኝ፣ ምክንያቱም እኔ የሚሄድበት መንገድ ሌላ ነበረ፣ እነሱ ደግሞ እየመጡ ያሉት መንገድ ሌላ መንገድ ነው። ከዚህ በፊት እንደተፈጠረው አልጨረስኩም እኮ ሳራ፣ እያነበብኩ ነው። ያንቺ መልክ ደግሞ አንደኛ እኔ ደግሞ ስለማላምናችሁ ነበር እሷን ማግኘት። መጀመሪያ መሴጁን ከሊና ተቀብዬ በትክክል ከአባቷ ጋር ያወራሽው መሆኑን ካረጋገጡ በኋላ ነው ይህን እያነበብኩ ያለሁት። ኦኬ ኦልሬዲ ቁጥሩን አረጋግጬ አንደኛ እኔም ስለማላምናችሁ ነበር እሷን ማግኘት ፈልጌ የነበረው፣ ምክንያቱም አብራችሁ ስትሰሩ ስለነበር። እኔ ግን መቼም አይቆጨኝም። ለልጅህ ነግሬያት ነበር፣ ይቅርብሽ፣ ሀጂ ችግር ውስጥ ነው የሚያስገባሽ ባልኳት፣ እሱም እሷም ተጣሉኝ። ጭራሽ ከሱ ጋር ተመካክረው መድኃኒት አሰራችብኝ ብለው ስሜን አጠፉ። እንዴት ልመናችሁ? ሁለተኛ እንዳላገኛት ያደረጋችሁኝ እናንተ ናችሁ። የሆነ አብራችሁት ስትሰሩ ስለነበር የሆነ ነገር ግልጽ ያልሆነልኝ ነገር ስላለ እሷን በቀጥታ እንዳገኛት ፈልጌ ነበር ያልኩትም ትክክል ሆነ። አስመለጣችሁት። ለሰው የሆቴል ክፈልልኝ ችግር ውስጥ ነኝ ብሎ ያወራው ሰው መረጃ አግኝቼ ነበር። ምን ያደርጋል ከነነበረበት ሆቴል ጠፍቷል። እሱ አንቺ ከሀጂ ብሎ ቴክስት ጽፎ ቦልኮኛል። ሶስተኛ በየቦታው እየዞራችሁ ሀጂን አይታችኋል የሳራ ወንድም እያላችሁ ከምትጠይቁ ድራማ ከምትፈጥሩ በስነስርዓት ለህግ ብታመለክቱ በስልክ ቁጥሩ በሎኬሽን ይያዝ ነበር። ለፖሊስ አላመለከታችሁም እንጂ። የሮማ ሰው እንደውም የሚያወራው አብረውት የሰረቁት ገንዘብ ይዞባቸው ጠፋ እያለ ነው አልሽ። ከዛ የሚያበቃው እያለ ነው። አራተኛ እንደ አባትማ ብትሆነው ትቆጣው ነበር። አይደለም መቆጣት ብቻ ሳይሆን ከልጅህም ትለየው ነበር። እኔ እኮ ለወንድምነት በስጋም ለእኔ ነው የሚቀርበው። ለልጅህ ተይ ይቅርብሽ ያልኳት አጭበርባሪ ስለሆነ ነው። የእሱና የእሷ ያንተ የድምፅ ቅጂ ሳይቀር የሆነ ከጀርመን መጥቶ እነ ሊና ጋር የተቀመጠ ልጅ ከነ ሚስቱ ወረቀት እጨርስልሃለሁ ያለው ልጅ ብሬን በሉኝ እያለ ሲልክልኝ ነበር። ድፍን ሮማ ሀጂ የሰው ብር እየበላ ስንቱን እንዳስለቀሰ ጠፍቶህ አይደለም። አብረህ በልተሃል፣ አብረህ አስለቅሰሃል። ብሬን ተበላው ያለ ሰው አስፈራርታችኋል። ገንዘብ የተበላች ልጅ ሁላ መታችሁ በጋራ ደብድባችኋል። ስንት ሰው በሱ ጉዳይ አናግሮሃል። አብረን ነው የምንሰራው እያልክ ሰው ታመጣለትም ነበር። ኦኬ ገንዘብ የተበላች ልጅ ሁላ ይኸው እዚህ እናምባለሁ ደብድባችኋል። ስንት ሰው በሱ ጉዳይ ታመጣለት ነበር። ጠፍቶ አይደለም። ስትሰሩ የነበረውን ነገር ድፍን ሮማ ያውቃል። ሰዎች እኮ እኔ ጋር እየደወሉ ተበላን ሲሉ አያፍሩም እንዴ? አብረው ሲያጭበረብሩት ነው ሲካፈሉ የተጣሉት እያለ ነው የሚያወራው አልሽ። ከዛ ከእንዳንቺ አይነት ህይወቷን በአግባቡ መምራት ከማትችል ሰው ጋር ማውራት አልፈልግም ነበር። ግን አንቺና ወንድምሽ አሁንም ያቀዳችሁት አልሳካ ስላላችሁ ማትቧጥጡት ድንጋይ የለም። እኛም ሆነ ሰላም ከአንቺ ጋር ማውራት አንፈልግም። የወንድምሽ ሌብነት በይፋ ወጥቶለታል። በእኛ ስር ተደብቆ እንደሚዘርፍ አውቀናል። አመለጠ ለምትዩ እና ስልክ ሎኬሽን ለእኛ ተዩ። ብዙ ማውራት አንፈልግም። ብዙ ድራማ መስራት አመልሽ እንደሆነ ድፍን ሮማ ነው የሚያውቀው። ጆሮ ለባለቤቱ። ከዛ ፕራይቬት ጀት ያለው ባሌን እንኳን ሀብት እንካፈል ሳልል የተለያየው ሰው ይቅርታ፣ ፕራይቬት ጀት የሚለው ቃል ያሳቀኛ። ያም ሶሪ
እሺ ፕራይቬት ጀት ያለው ባሌን እንኳን ሀብት እንካፈል ሳልል የተለያየው ሰው ነኝ። በወር ጥሩ ብር ባንኬ ላይ ያስገባልኛል፣ ግን ስራም እሰራለሁ። በላብ የተገኘ ነገር ደስ ይላል። እሺ በላብ የተገኘ ነገር ደስ ይላል። በእኛ ስር ተደብቆ ነው ያልከው? 3 አመት ሞላው እኮ አብሯችሁ ሲኖር። ምን ነው ተው እንጂ። አንዷን ብሬን መልሱልኝ ስትል አልደበደባችኋትምን? ወንድምሽ ሚስቱና አባቷ እያሉ የሚደውልልኝ ሰዎች ጠርቼ ልብ ካለህ አብረን ተቀምጠን እናውራ። እውነት እንደዛ ሲሉኝ ማመን ይከብደኝ ነበር። አንድ ከጀርመን የመጣ ከነ ሚስቱ ከልጆቹ ጋር ፕሮሰስ ወደ ሜክሲኮ እንጨርስልሃለን ብላችሁት ቤታችሁ ቁጭ አድርጋችሁት ወደ ወር በላይ እጥብ አድርጋችሁት ደውሎ እኔ ጋር ሲያለቅስ ነበር። እየዬ እግዚኦ አለማፈራችሁ። ድፍን ሮማ ሚያወራውን ሌባ ሲካፈል ይጣላል አመሉ ነው እያሉ ነው። እኔስ አይቆጨኝም። ለልጅህ ነግሬያት ነበር ይሄ ሰውዬ ይቅርብሽ ብያት። ቢዝነሱ ተመችቷችሁ አንተ ከነሱ ጋር ያገኛችሁትን ሁላ ኤርትራውያን፣ ኢትዮጵያውያን ምስክር አሉ። አብራችሁት ብን ብላችሁ አንዴ መኪና ሲገዛልህ አቤት ፍቅራችሁ። ይህ ሁሉ ረጅም እሺ ቤት ጓን ያቆምኩት አርጋችሁ ወደ አሴ በእኛ ስር ተደብቆ ይህን አንብበ ወንድምሽ ሚስቱና አባቷ ሲያቅ። እሺ ድፍን ሮማ የሚያወራው አለማፈራችሁ። አቤት ፍቅራችሁ። ምስኪን ሰላም እቺ የዋህ ልጅ የተሰራባት ድራማ አንድ ቀን እግዚአብሔር ይገልጽላት ይሆናል። አለቀ። ሰላም ግን አንዴ እግዚአብሔርን አንዴ ወላሂ ነው የምትይው ማሬ። እኔ ልጆቼን ከክርስቲያን ነው የወለድኩት። እኔ ሙስሊም ነኝ። ከክርስቲያንና ከሙስሊም ጋር ነው የኖርኩትና እግዚአብሔር አላህ አንድ ነው። አቡዬ እሺ እንትን የመጀመሪያ ልጅሽን ያው በ14 ዓመትሽ ወልደሽ ቅድም አባት የልጆች አባት ስትይ እንዴ ተደፍሬ ነው የወለድኩት አላለችም? የምን አባት ነው እያሉ ነበር ኮመንት ላይ። የመጀመሪያ ልጄ ተደፍሬ በ14 ዓመቴ ነው የወለድኩትኝ። ከዛ ሁለተኛ ባሌ ደግሞ ጣሊያኑ እሱ በስነስርዓት እንትኔ ነው ከጣሊያኑ የወለድኩት ልጄ ነው። 2 ልጅ ነው ያለኝ እና እሱ ትልቁ ልጄ ነው የምልሽ ለማለት የፈለጉት። ያው ባልሽ ሞተው አሁን እኮ እኛ ግራ ገባን። አሁን እኛ እኔ ጥያቄ አንድ ለሳራ አንድ ጥያቄ። ቅድም ሊና መደብደቧን አላውቅም ብለሽ ነበር አለ። እንዴት አስችሎሽ ዝም አልሽ? ጥያቄ ምን አልሽ? እኔ አላውቅም ነበር አልሽ። በኋላ ወደ መጨረሻ አካባቢ ደግሞ ጀርመን ያለው ወንድምሽ ደውሎ ሊናን ሌባ እንደደበደበው ልንገርሽ። ጀርመን ያለው ወንድም ይደውልልኝና ሀጅ እኮ ደወሎልኝ ነበር። ምን አለ ስለው ሊናን ከቤት ስትመጣ ከስራ እየመጣች ማታ ሌቦች ደብድቧት ስልኳ ምናምን ቦርሳዋን ቀምተዋት ሆስፒታል ሁሉ ገብታለች አለኝ ማለት ነው። ኧረ እባክህ አልኩትና አዎ። ከዛ ሌላ ደግሞ ማን የነገረኝ በቃ እንደዛ ነው። ምናምን ምንድን ነው የመሰለኝ ይሄ ኖርማል ይሄ አላየሁም፣ ፎቶ አላየሁም። ከዛ በኋላ ስራ ቦታ መታታቅም ረዥም ጊዜ ጠፍታ ነው። አሁን በቅርቡ ነው ስራ የጀመረችው። አብረን ነው የምንሰራው ብዬሻለሁ። ከዛ ያው ሰርጀሪውንም በዛው ተሰራች። በዛውም ያው ለረጅም ጊዜ አልመጣችም ነበር ስራ እና መመታቷን ፊቷ ላይ አላየሁም። ስትመጣ አሁን ያየሁት ፊቷን የትናንትና ተናግራለች። ፋራ ሊናም ተናግራለች እንዳላየሻት ማንም እንዳላየ። ይሄንን እኔ ግን አሁን አባቷ ብቻ እንዳየ ሐኪም ቤት ስትሄድ አባቷ ብቻ እንዳየ ለአባቷም ሌባ እንደደበደባት እንደነገረችው ፖሊስ እንትን ምንድነው ሆስፒታልም ሌባ እንደደበደባት ነው የተናገረችው። ኦኬ እንትን ደግሞ ፎቶን ደግሞ እሷ ፎቶ አንስታ ለእህቷ የላከችው ነው። ይሄ ከ7 ወር በፊት አሁን ድኗል ፊቷ። አሁን ቪዲዮ ለምን አታበራም ላላችሁ ቅድም ፊቷ አሁን ብታበራ ንጹህ ነው፣ ሰላም ነው። ይሄ ከ7 ወር በፊት የደረሰባት ድብደባ በሳራ ወንድም በሀጂ። ለምንድን ነው ሀጂ የተባለው? ሀጂ ያደረገ ሰው እኮ ነው ጅዳ ነው የተወለደው። ስዑዲ ስለተወለደ ያው እናቴ አባቷ ሀጂ ስለሆነ ስማቸው ሀጂ በእግራቸው ሄደው ነው ሀጂ ያደረጉት የእናቴ አባትና ያው አባቴ ምትክ ለማለት ፈልጋ ምናምን ያው እዛም ጅዳም ስለተወለደ ያው በሱ ምክንያት ነው የምትለው እናቴ እንግዲህ ያው። ስለዚህ ሳውዲ ላይም እኮ የሆነ እንትን ፋውል ሰርቷል። ምክንያት ሌሎች ሳውዲ ነበር እንዴ ምናምን እያሉ ሲጠይቁ ነበር። ሳውዲ ላይ ኖ በ3 አመቱ ነው የመጣው ሀቡዬ። በ2 ነው ተወልዶ በ1 አመቱ ምናምን ነው የመጣው። እንደዛ ነው። አይ ወደ 1 አመቱ ምናምን ኢትዮጵያ ሄደ ገባ። ኢትዮጵያ እናቴ ሜዛን የገባች ከዛ ወደ ስዊድን ነው የመጣው። ከዛ ውጭ ሌላ ወንድም ነበራችሁ ሳውዲ ላይ ሰርቆ እጁ ተቆርጦ የገባ
አዎ በደንብ እንደኛ ቤት በጣም በዲግሪ ያዙ በሌብነት በውሸት በምን በጣም የምር እጁ ተቅሳውዲ መካ ውስጥ መዲና ውስጥ ሲሰርቅ እጅ ከፈንጅ ተይዘው እጁን ቆረጥ አድርገውለታል። እግዚአብሔር ማለት አላሳፈሩንም ማለት ይሄን እንደዚህ ነው የተቆረጠው። ቀኝ እጁን ጎበዝ ልክ እንደሱ ሀውዬ ያረጋውን ቀሯለው ላይፍ ላይ ከፈለግሽ መጥቶ ያሳይሻለሁ። መማሪያ ይሆናል ለሚሰርቁ ሰዎች አርፎ እንዲቀመጡ ያለ እጅ እየኖረ ነው። ቆይ ጥያቄ ልጠይቅሽ። ስታስቢው መካ ላይ የጸሎት ቦታ ላይ መካ እኮ ማለት እኮ በሙእሚን እኮ በጣም ይሄ በክርስቲያኖች እኮ ኢየሩሳሌም እንደሚባለው እኮ ትልቅ ቦታ ነው። እንዴት ነው አንቺ እንደዛ አይነት ቦታ ላይ ለመስረቅ ማሰብሽ ራሱ እኮ የሚያሳፍር እኮ ነው ሀቢባ። እንዴ ደግ አደረጉ እንኳንም ቆረጡት። ኦፍኮርስ ያለ እጅ ነው እየኖረ ያለው። በቃ ያለ እጅ አዎ ያለ እጅ። እንደ አሁንም አርፎ አይቀመጥም፣ በግራ እጁ ይሰርቃል። ትቀልዳለች። እንዴት ነው ሁለቱንም መቁረጥ ነበረባቸው። የኛ ቤት ጉዳይ አልቅም አውዬ እሱን ታዩ። እኔ አንድ ነገር እኔ ግን ሀቢባ ምነግርሽ ነገር ልጄም ቢሆን ነው ምነግርሽ፣ ልጄም ቢሆን ሌባ ከሆነ ሌባ ነው ነው የምለው፣ ገዳይ ከሆነ ገዳይ ነው። በተአምር ለምን ብቻዬን አልቀርም? ወንድሜ ስለሆነ ልጄ ስለሆነ ብዬ ከሌባ ጋር ማንም ነው የሚያውቀው አልቆምም። እኔ ከእውነት ጋር ነው የምቆመው፣ ከሌባ ጋር አልቆምም። ወንድሜ ሊሆን አይችልም። ሌብነቱን ያመነለት ነው ወንድምነቱን ምሰርዘው ማለት ነው። ስለዚህ አልቆምም። ገባሽ? ሰው አላፍርበትም። እኔ ምንም በዚህ ይሄን በማለቴ በፍጹም አልቆምም። ከሌባ ጋር አልቆምም፣ ከደፋሪ ጋር አልቆምም፣ ከገዳይ ጋር አልቆምም። ለእውነት ነው የምቆመው፣ ለእውነት ነው የምመሰክረው። ገባሽ? እሺ። ስለዚህ ሌባ ደውለሽ የዛን ጊዜ ወንድምሽ ጀርመን ያለው ደውሎ ሊናን ሌባ ደበደባት ብሎ በነገረሽ ጊዜ ለሊና ደውለሽ ሌባ ደበደበሽ እንዴ ደህና ነሽ እንዴት ሆንሽ ብለሻታል? አባቴ ሞቶ ስራ አባቴ ሞቶ ዕለት መታ እግዚአብሔር ያጽናሽ አላለችኝም። ስራ ቦታ ሀቢባ እንዴት ነው እሷ ተመታች እንዴ? አባት የሚያክል ነገር ሞቶብኝ። የልጅ አባትም ሞቷል። በ4 ወር ልዩነት ነው የሞቱት የልጅ አባትና አሊያው የፕራይቬት ጀት ማለት ነው። ይሄ ኢትዮጵያ ያለው የደፈረሽ እሱ በካንሰር ነው የሞተው። በ4 ወር ልዩነት ነው የሞተው ከእንትን ጋር። ምንም ቢሆን ያው ቢደፍረኝም የልጅ አባት ነው። ገባሽ? ልጅ የሚጠራው በአባት ነው። አባቱን መቼስ ደፍሮኛል ብዬ አውጥቼ እንትን አልለውም። ምን ያላረግም። ያንን የተደፈርኩት ስቃይ የደረሰብኝ አቢዩዝ የተደረግኩት እኔ ነኝ። ሶ በእኔ ጊዜ ደግሞ አስብ፣ ይሄ 20 ዓመት የተፈጠረ ታሪክ ነው። የዛሬ 20 ዓመት ሴቶች ጉዳይ ብትሄጂ በር የሚዘጋብሽ ሰዓት ላይ ማለት ነው። ማንም የማይሰማሽ ድምፅ ተደፈርኩ ብትይ የሚሳቅበት ዘመን ላይ ነው የተደፈርኩት። እንዳሁኑ ወጥሽ ሚዲያ ላይ ተደፈርኩ የምትይበት ላይ አለም። ሶ ከማንም በላይ የሴት ልጅ ጥቃትና እንትን ያመኛል። እኔ እንደ ሴት ማለት ነው። ደግሞ አየሽ ወንድሜ ስለሆነ የሴት ጥቃት ስለሚያመኝ ነው ለእሷ ይቅርብሽ ብዬ በእሷ ምክንያት ከወንድሜ ጋር የተጣላሁትና የተለያየሁት። ሊና በጣም ሀቀኛው ልጅ ሊና በጣም ሀቀኛ ከመሆኗ የተነሳ ተጣልታችሁም እንኳን አንቺ ይቅርብሽ እንዳልሻት ስለ ወንድምሽ መጥፎ እንደምትነግሪያት እንደማይሆናት እንደምትነግሪያት ተናግራለች። አንቺ ሳትመጪም ገና ሳትኖሪም ስትናገር ከወንድሟ ጋር እንድትሆን እንደማትፈልጊ ከወንድምሽ ጋር እንድትሆን እንደማትፈልጊ ስለ ወንድምሽ መጥፎ ነገር እንደምትነግሪያት ተናግራለች ራሷ። ይሄ ሀቀኝነቷን ያሳያል። ገባሽ? እኔና እሷ መሀል ላይ አሁን ይሄ እኔ አሁን ምን ብዬ እንደምነግርሽ እኔ በቀን ነው እንግዲህ የምንተያየው ስራ ቦታ አሁንም አብረን ነው የምንሰራው። ይሄ እዚህ ሀገር የሆነ ነገር ቢደርስብኝ እሷን ለማስገደል ምናምን እኔ እንደዚህ አይነት ስነ ምግባርም ያለኝ ሰውም አይደለሁም። በፌክ አካውንት መጥቼ እንደዚህ ድራማ የምፈጥረን እሷ እንደምትለው 10 ብር ተከፍሎ ሰው እንደሚገደል እኔ አላውቅም። እሷ ናት የምታውቀው። ይሄንን ብር ተሰጥቶ ሰው ይገደላል። እኔ ጣሊያን ሀገር ሴት ተከብራ የምትኖርበት ውብቲ ድምፅ እኛም ጣሊያን ሀገር ህግ ያለ ይመስለን ነበር። እንደዚህ ሆና ይውጭ ልጅ እኔ አሁን ያገር ታራ አይደለም እኔ ባሌ ደብድቦኝ ሆስፒታል በሄድ ሆስፒታሉ ፖሊስ ይጠራል። እሺ አይለኝም። ወድቄ ነው ብል ሌባ ደበደበኝ ብል ምንም ብል አይሰማኝም። ፖሊስ ይጠራል። እና ዋይ ለምንድን ነው እች ልጅ እኔን የማትተወኝ? ምንድን ነው ከኔ የምትፈልገው? ሊገባኛል። የራሷ አፍንጫዋን ደብድበዋት አፍንጫ ተሰብሮ በወንድ ልጅ የታሰረ ማን አለ? ማን መች ታሰረ? ሳራ አንቺ አፍንጫሽ ስትሰበሪ ስትደበደቢ የደበደበሽ አልደበደበኝም፣ አልተሰበረም። ሀቦዬ ይሄ ሳራ እንደበደብኳት የሚል አፍንጫ የተሰበረ ሰው ካለ ታምጣ። እኔ በወንድ ልጅ አፍንጫ አልተሰበረም። ይኸውልሽ የሮማ ሰው ሙሉ ያውቃል፣ እንደዚህ ያውቃል ያለች የምታወራው አሁን እዚህ ላይ እሷ የምታወራው ነው። እዛ በየባሩ እየሄደች የምታወራው ቴክስት ያደረገችው እዚህ መጥታ ያወራችውን አሁን ለአባቴ ላከችው ነው። በጣም ተዳፍረውታል አባቴን።
ግን አመጣችሁ አይቀር ይበቃሻል። በቃሽ። ተይኝ ተይኝ፣ እኔን ተይኝ። ልኑርበት፣ ልጄ ላሳድግበት። እኔ ታሪኬ በሞት አልፈልግም። ሊና ሚውት አድርጋት። አሌክስ ሊናዬ ስታፕ። እንደዛ ራስሽ ነው የምትጎጂው። ሰው አለ አጠገቧ፣ አንዴ ሰው አለ አጠገቧ፣ ቤቱ ሰው አለ። አይ ቲንክ አንድ ሴት አለች፣ ሰላም አለች፣ ጓደኛዋ አለች። እሺ ሰላም ካለሽ በእናትሽ አረጋጊያት፣ ውሃ ስጫት ምናምን። አጠገቧ መሆንሽን ኮንፈርም አድርጊልን ፕሊዝ። ወይ ሚውቱን አንስታ ሰላም ታውራን አለው ሊናዬ አንዴ ይኸውልሽ ማሪ ሊና እኔን ስሚኝ። አሁን እዚህ ጋር ምንም ቢወራ አይ ነው ይሄ አንቺ እውነት እንዳለሽ ሀቅ እንዳለሽ አውቃለሁ። ተረጋጊ። አይ ነው አውቃለሁ። መጀመሪያ ላይ ኦልሬዲ አውርቼ ጨርሻለሁ። ገባሽ? ሜቢ አሁን ላይ ያልገባችሁ ሰዎች ሊኖር ይችላል፣ አላውቅም። ግን እኔ አውርቼ ጨርሻለሁ። አትተወኝም እችል ልጅ ምን እኔ በወደድኳት ቤት ባሰጠኋት ባገዝኳት እህቴ ባልኳት ገድላኛለች፣ ከነ ወንድሟ ገድላኛለች። ገባሽ? አሁንም ጡጡጡጡጡጡጡ ነው የምትለው ሰው ለማሳመን ምንድን ነው የምትፈልጊው? ከአንቺ ጎንነን ማሪ ከአንቺ ጎንነን። እሷም የወንድሟ አውጋዥ ነኝ እያለች ነው። እኔ ጡቴን ይኸውልሽ፣ የውሸቷ ውሸት ማለት ነው። በጣም ብዙ ነገር ስለምታወራ ማለት ነው። እኔ የተሰራሁት ነገር ካለ አሁን ቪዲዮ መክፈት እችላለሁ፣ ላሳይ እችላለሁ። እኔ ምንም ነገር የለኝም፣ የተሰራሁት ነገር የለም። አላመናትም። ይኸውልሽ ሆዴ ይኸውልሽ ልጅ የወለድኩበት ሸንተረር ምናምን የሆነው እንደዚህ እንትን የለ ጥፍ የለ ፋት አለ። ፋቱን መጦ አውጥቶልኛል ዶክተሬ ማለት ነው። ከዛ ከዶክተሩ ጋር የምትስማሚው እዚህ ሀገር ሁሉም ነገር በየወሩ ነው የምትከፊው። በአንድ የሚባል ነገር የለም። ካለሽ አቅሙ በጣም ካለሽ ትችያለሽ፣ ምንም ችግር የለውም። ግን ሞር ኢዚ ነው በየወሩ ምናምን የምትከፊው። ኢቭን ስልክ በብድር ነው የሚያወጡት። ሁሉም ነገር እንደዛ ነው የሚያደርጉት። ስምምነቴ ከዶክተሬ ጋር በየወሩ እንድከፍል ነበረ። መጀመሪያ ሀፍ ብር ነበረ፣ እሱን ሰጠሁት እንጂ ክፈል ብዬ ቀረጨጨው። ሁለተኛ ክፈል ስለው ግን አልሰጠሁትም። ለራሳቸው ሂጄ እንትኑ ቁስሉ ስለነበረ የሆዴ ትራንስፈር አድርጉልኝ ብዬ ለጓደኛ ትራንስፈር አስደረግኩለት። ከዛ የሚቀረው ብር እንደዚህ የሚከፈለው ብር እንደዚህ ነው የሚከፈለው። የሚቀረው ብር ደግሞ በየወሩ ነው የሚከፈለው። እኔ ወንድሟ ሰርቆ የጠፋ ጊዜ ጓደኛዬን ነገር ጉድ የሆንኩ ጊዜ ማለት ነው። ይሄ መደብደቡ ምናምን በላይ ሆነብኝ። ገባሽ? ሁሉ ነገር ጨለመብኝ። ሞር ያኔ እንደዛ ሲሆን ዶክተሩ ሲጽፍልኝ እየመለስኩ ስላልነበረ እሷን ስለሚያውቃት እሷ ጋር ጻፈላት። እችን ይዛ እኔ ደግሞ እንደገና በምን ልፈልጋት በምን ላዋርዳት ነው? ይሄ ነቲንግ ለእኔ እኮ ይሄ ውዴት አይደለም። ተሰርቼም ቢሆን አይ ዊሽ ደስ ይለኛል ብሰራ፣ በጣም ደስ ይለኛል። ሊናዬ ስሚኝማ ውሃ ጠጪ፣ ተረጋጊ። ልንገርሽ ለምንድን ነው ይሄን ያህል መሄድ የሚያስፈልግሽ? ህሊናሽ እንዴት ነው ችለሽ የምትቸኘው? አንቺ ልጅ ግን እንዴት ነው እንቅልፍ የሚወስድሽ? እንደዚህ እኔን እያሰቃየሽ ስለ እኔ እንደዚህ እያወራሽ ምንድን ነው የሚጠቅምሽ? ለምን አትተይኝም? ለምን ታስመስያለሽ? ምን ያደርግልሻል? ለአንቺ ቁጥሩ አይደለም ምንም። እኔ ወደድኩሽ እህቴ ብዬ አፈቀርኩሽ እንጂ ምን ያደረግኩሽ? እኔ ምንድን ነው ያደረግኩሽ? ጉቺ ምናምን ጊፍት የሰጠውሽ እኮ ብርቅ ሆኖብሽ እኮ አይደለም። ጥሩ ሁኔታ ላይ ስላልነበርሽ እንትንነት እንዳይሰማት ደስ ብሎሽ እንድታሳልፊ ብዬ ነበር ያደረግኩት። ሞልቶኝ እኮ አይደለም፣ ደስ እንዲልሽ እኮ ነው እንዴ። አዎ ፊቴ አያስታውቅም። ድኜን የወጣሁት ስራ አቋርጬ ብዙ ድኜ ማአት ክሬም ምናምን እየተጠቀምኩ አሁንም አለ ፊቴ ሙሉ በሙሉ እንደ ድሮ ሊሆን አልችልም። ልመለስ ውስጤም ውጭም እንደ ድሮ ሊሆን አይችልም። ኦልሬዲ ላይፌን ሚዘረብል ያደረግኩ ሰው ነኝ። ውስጤም ውጭም የተጎዳው ሰው ነኝ። በዚህ ሰዓት እኔ ወይ ጸበል ሂጄ ወይ ከእህቶቼ ጋር የምረጋጋበት ይሄ ሁሉ አመት የተጎዳሁበትን
እንትን የምልበት ጊዜ ነበር። እስቲ አትተውኝም ግን እናንተ እስቲ ላለሽ ጡጡጡጡጡ ሊናዬ ተረጋጊና እንዲሁ ካጠጡና አንድ ነገር ልጠይቅሽ ማሬ። እሷ የሳራ ጥፋት በትክክል ወንድሟ በጣም በድሎሻል፣ ግን የእሷ ጥፋት በትክክል ምንድን ነው? ውሸታ ሀቡ ምን ቅድም ምን ብዬሽ ነበረ? ሰዎች ማላገኘው ሰዎች እንትን ማልለው ጓደኛ ስትይዥ ሲታመም እንድትደርሽለት ሲከፋው እንዲያዋራሽ ብዙ ነገር አለ ብቻ የምትደራረጊው። ያንን መስጠት ስለማልችል ቢዚ ስለሆንኩኝ ልጅ ስላለኝ ስራ ስላለኝ ልጄን ለብቻዬ ስለሆነ ማሳድገው ኢትዮጵያ እህቶቼ ስላሉኝ ያለ እናት ስለሆነ የሚያድጉት ብዙ ኃላፊነት ያለኝ ልጅ ነኝ። ታውቀኛለች። መጠጥ ቤት ለመጠጥ ቤት አልሄድም። እኔ እንደፈለግኩኝ እንደ ልጅነቴ ልቦርቅ የምልጅ አይደለም። ታውቃለች። እሷ ለወንድሞቿ ለፋሚሊዋ ብዙ የቀየረች ልጅ ናት። በጣም ጠንካራ ልጅ ናት። ይህን አውቃለሁ። እና እኔም እንደዛው ነኝ። ገብቶሽ ልትተወኝ አትችልም። የትም እየሄደች ሉዋም እንደዚህ ናት፣ ሉዋም እንደዚህ ናት፣ ሉዋም እንደዚህ ናት፣ እንዲህ ናት፣ እንዲህ ናት፣ እንደዚህ ናት ነገር ነው የምትፈጥረው። በጣም ጥሩ። ስለዚህ ሳራ የበደለችሽ በደል ያንቺ ስም በየቦታው ማማቷ ይህን በግልጽ ማወቅ የምፈልገው ግብሽ ለዚህ ማስረጃ ስለምጠይቅ። ለምን ወንድሟ ደብድቦሻል፣ ዘርፎሻል፣ በየቦታው እየሄደች አንቺን እንደምታማሽ አንድ ቮይስ ደውለው እሷ ናት እንጂ አንቺ እኮ አይደለሽ የምትሄጂው ዲናዬ። እሷ በየቦታው እያረጋገጠችልሽ ነው። አብረው ነበር የሚዘርፉት ምናምን እያለችሽ ነው። አሁን ጀርመን አሉ የምትልሽ ልጆች ከነ ልጁ ምናምን የምትልሽ ልጆች ራሷ ያመጣቻቸው ራሷ ይልካቸዋል ብላ ያመጣቻቸው እኔ ቤት ያረፉት ልጆች ናቸው። ያንቺ በደል በየቦታው ምታሚያት ነው። ማስረጃ የለንም፣ ግን ከሆነ ምታሚያት ከሆነ እባክሽ ስሟን አታንሺ። የትም ቦታ ሄደሽ ሀውዬ፣ እኔ አንደኛ አሁን ስጠሪኝ እኔ ተብዬ ነው የመጣሁት፣ ሳራ እኔ ተብዬ እንጂ እኔ እሷንም ስም ለማጥራት አይደለም እንትን ማለት አይደለም። የእሷን ስም ደግሞ እኔ እንኳን የእሷ ስም እኔ የሚሄድበት ቦታ ሊነሳ ይቅርና ሲያወሩልኝ እንኳን መስማት አልፈልግም ነው የምላቸው። አላወራም። ታምጣ አንድ ሰው ታምጣ። ማስረጃ ታሳምናቸዋለች አለች የሮማ ሰዎችን። እኔ የሮማ ሰዎችን እኔ ነኝ የማዛቸው፣ መንግስት ነኝ ማለት ነው። ምን ጉድ ነው ይሄ? ሀቢባ ምንም የማይመስል ነገር ነው የምታወራው። ወይስ የለምሽ የሚመሰክሩ ሰዎች? አንዴ ቆይ ሳራ ሚውት አድርጊ ፕሊዝ። ሊናዬ አንድ እንኳን ሳራ ሄዳ ያማችለት መጥቶ ሊመሰክር የሚችል ሰው አለ እዚህ ጋር? መመስከር ይችላል። የሮማ ሰው ማለት ነው። ፈሯቸው በጣም ስለሚፈሯቸው እንደዚህ አይነት ነገር ውስጥ መግባት አይፈልጉም። አንድ ማን ሊመሰክር የሚችል ምንም የማይመስል ነገር ነው ይሄ። ካለ ይምጣ፣ በጣም ለህይወቴ እየፈራው ነው። ምክንያቱም እሷ ትፈራለች እያለች እኔ አሁን ለህይወቴ እየፈራው ነው። ሰው ተገሎ በ10 ብር የሚገደልበት ሀገር እያለች ነው። ከፍላ ልታስገድለኝ ነው ሀቢባ። ወላሂ ነው ምንሽ ነው። አታደርግም እንደዚህ። ይኸውልሽ ማሬ ከፍላ የምታስገድል ሰው ብትሆንማ ወንድምሽ እንደዚህ ሲያደርጋት ትገድለው ነበር። ከፍላ የምታስገድል ብትሆን ወንድምሽ እንዲህ